ኢራን በጣም በከፍተኛ ሁኔታ ክርስትናን እየተቀበለች ያለች ሀገር ሆናለች። ባለፈው በጣም በርካታ በሚሊዮን የሚቆጠር በገፍ ነበረ። በሚሊዮን የሚቆጠር ክርስቶስን በቃ ቤዛችን ነው አዳኛችን ነው እያለ እየተቀበለ ነው። ባቡር ጣቢያቸው ማዕከሉ ትልቁ የባቡር ጣቢያ በድንግል ማርያም ስም እስከ መሰየም ደርሷል። ይሄ ክርስትና እንዴት ተጽዕኖ እየፈጠረ እንዳለ እዛ የሚያሳይ ነው። ስለዚህ ቀስታቸው ከተሰበረ በኋላ ምድራዊ ኃይላቸው ካለቀ በኋላ የሚመኩበት ነገር ካለቀ በኋላ ግን ነው። ይሄን እንግዲህ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ኤፍሬም በድርሳኑ በግጥሞቹ ገልጿል። ስለዚህ ይሄ ያንን የሚያመለክት ይሆናል። በአራቱ ማዕዘን ተመልከት። በቃ በጎረቤቶቿ በሁሉ ጦርነት ትከፍታለች። ኃያል ነኝ ትላለች። በዛ አካባቢ ያለውን የባህር ነገር ሁሉ እቆጣጠራለሁ ትላለች። ከራሷ ግዛት አልፋ መልካሚቱን ምድር ታጠቃለች። እዚህ ላይ ሰው ልብ ሊለው የሚገባ ነገር አለ። እኛ መልካሚቱን ምድር ብለን ስንጠቅስ መጽሐፍ ቅዱስ የጠቀሰው ነው። በውስጡ ያሉ ህዝቦች በሚመለከት ሁሉም በእኩልነት እንዲኖሩ ፍላጎታችን ነው። አንዳቸው ከአንዳቸው እንዲበላለጡ የኛ ፍላጎት አይደለም። ክርስቲያኖች ነን እኛ። የሰው እኩልነት የገባን ሰው ማለት የሥላሴ ህንፃ እንደሆነ የተረዳን ያወቅን ነን። ግን እግዚአብሔር ከምድሪቱ ጋር የገባው ቃል ኪዳን አለ። ደግሞ ደጋግመን እንደምንለው የሃይማኖታችን ታሪክ መነሻ ስለሆነች መለኮት በአካለ ስጋ የተራመደባት ስጋውን የቆረሰባት ደሙን ያፈሰሰባት ስለሆነች እስራኤል መልካም ምድር ነች፣ መልካሚቱ ምድር ነች። ስለዚህ እሷን ይመታታል። የፍጥረት መነሻ መደምደሚያም የብሉይ ኪዳን መነሻም የሐዲስ ኪዳን መነሻም ይህንንም ዓለም ደግሞ መደምደሚያም። እስራኤልን ግድ ነው በመልካም አይን ማየት ለክርስቲያን ግዴታው ነው። ይሄ ግን ውስጥ ያሉ ህዝቦችን አበላልጦ ማየት አይደለም። ይሄ መታወቅ አለበት። ስለዚህ መልካሚቱን ምድር አጠቃለሁ። የእግዚአብሔር ምርጫ ደግሞ ማንም ከልካይ የለውም። እግዚአብሔር ከእንጨት መርጦ ለታቦት፣ ከሰው መርጦ ለሹመት ይመርጣል። ከእጽዋት ስንዴን መርጧል፣ ከእንስሳት በግን መርጧል። ብዙ ምሳሌ እየሰጠ ርግብን መርጧል። ከፍጥረታት ደግሞ ይህንን ዓለም ለማዳን እመቤታችንን መርጧል። ምንም ይሄ ለምን መረጥክ ለምን እንትናን አስቀረ ምንለው ነው። ከሀገርም እስራኤልን ራሱ እኮ ነው ያለው። እስካሁን ድረስ ሀገር መርጬ አላቅም ነበር ይላል። በተለይ ኢየሩሳሌምን አሁን ግን እመርጣለሁ፣ ኢየሩሳሌምን ቤቴ ይሰራባት ዘንድ ፈቅጃለሁ ይላል። ኢየሩሳሌምን አየህ፣ የህዝቦች ደስታ አድርጋት ዘንድ መርጫታለሁ። እግዚአብሔር የመረጣት ሀገር ናት ያቺ ሀገር። የእግዚአብሔርን ምርጫ ክርስቲያን መከተል አለበት። አምላኬ ነው፣ ፈጣሪ ነው፣ ንጉሴ ነው። ስለዚህ የሱን ድምፅ ሰማለሁ፣ የሱን ቃል አከብራለሁ። ከዚህ አንጻር ያቺ መልካሚቱን ምድር መታወቅ አለባት። ወደ መልካሚቱ ምድር በአራቱ አቅጣጫ ተመልከት። እንግዲህ ያላትን ነገር እየሰነዘረች ነው ታደርጋለች፣ እየረጨች ነው። ግን አለ ግን እኔ ነው አየህ፣ እኔ ቀስቷን እሰብራለሁ፣ ህዝቧስ ይበተናል። አሁን በዓለም ላይ በጣም የሚያስደንቅ ነገር ልንገርህ። እጅግ በከፍተኛ ሁኔታ የተሰደደ ህዝብ ተብለው ከሚጠቀሱ ሀገራት በግንባር ቀደም ከሚጠቀሱ ሀገራት ኢራን አንዷ ሆናለች። ብዙ ሚሊዮን ህዝብ አየው። ከኤላም የተሰደዱ ሰዎች የማይደርሱበት ህዝብ አይገኝም። በቃ ብዙ አካባቢ ይነካሉ። ይኸውልህ ብዙ አካባቢ ይነካሉ፣ ህዝብ ይበተናሉ፣ ይሄዳሉ። በጣም ብዙ። ከዛስ መሪዎቿን አለቃዋን ይኸውልህ መሪዋንና አለቆቿን ወስዳለሁ አለ። ከዚያም ንጉሱንና አለቃዎቹን ወስዳለሁ አጠፋለሁ። ተመልከት። አሁን እንግዲህ ይሄ ምንድነው እየሆነ ያለው ካልከኝ ስንት ዓመት ነው እንግዲህ በስክሪኑ ላይ የምናያቸው ሰው በኃይል ገዝተው የነበሩ የኢራን ህዝብ በጭቆና ሲያስተዳድሩ የነበሩ ሰው ናቸው። አያቶላ የሚል ማዕረግ ለራሳቸው አውጥተው የሰጡ ሰው ናቸው። እንደው ማን ነው በምንም መንገድ እኮ ይነቀነቃሉ የሚባሉ ሰው አይደሉም፣ አልነበሩ።
ግን በአንዲት ቀን በሆነች ሰከንድ ተነሱ። ይሄ እኮ ትንቢቱን እየው እንጂ የአሜሪካ ኃይል የእስራኤል ኃይል ወይም የዚህ ምድር ላይ ያለ የገዢ የዓለም የበላይ የሆነችው ሀገር ያደረገው ነገር አይደለም። እሱ ምክንያት ነው የሚሆነው። ግን እግዚአብሔር ኤርሚያስ ላይ የተቀመጠውን ሳየው በጣም ተመልከት። ከዛ ደግሞ እሳችን በቃ ንጉሱን ብቻ እኮ አይደለም አለቆቹንም ይሄው አየህ፣ አለቆቹንም ምን እላለሁ ወስዳለሁ። ስለዚህ ይሄ ነገር አሁን እየተፈጸመ እንደሆነ አጠፋለሁ ነው እየታየ እንደሆነ አካል እንዳወጣ በኋለኛው ዘመን ነው እኮ የሚለው። በኋለኛው ዘመን ከዘመነ ብሉይ በኋለኛው ዘመን የፍጻሜ ዘመን ዋዜማ ላይ ምን አረጋለሁ? ዙፋኔን እዘረጋለሁ ይላል። አየህ፣ ትልቅ ተስፋ ደግሞ እዚህ ላይ እናያለን። ተመልከቱ። ስለዚህ ምንድን ነው እግዚአብሔር ከኢየሩሳሌም ቀጥሎ ዙፋኔን እዘረጋለሁ ያለው በኤላም ነው። ኤላም በቀደመ ጊዜ ወደኋላ ሄደን ታሪክ ስናጠና ደግሞ መንፈስ ቅዱስ በወረደበት ሐዋርያት 72ቱን ቋንቋ ይናገሩበት በነበረ ጊዜ 3000 ሰው በተጠመቀበት ጊዜ ኤላማውያን በዛ ነበሩ። ስለዚህ ክርስቶስን የተቀበሉ አምላካችን ነው፣ አዳኛችን ነው፣ ቤዛችን ነው፣ ከባርነት ወደ ነፃነት፣ ከሞት ወደ ሕይወት፣ ከዓመተ ፍዳ ወደ ዓመተ ምሕረት ያሻገረን ነው ብለው የተቀበሉ ህዝቦች ነበሩ። በሐዋርያት ሥራ ምዕራፍ 2 ላይ ተጠቅሷል። የጳርቴና የሜድ የኢላማጤም ሰዎች በሁለት ወንዝ መካከል በይሁዳም በቀጰዶቅያም በጰንጦስም በእስያም በፍርግያም በጵንፍልያ በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጂ ይህ ምን ይሆን አሉ። ይሄ እንግዲህ ኢየሱስ ክርስቶስ